የኢራንና የአሜሪካ የእስራኤል ጦርነት እንደ ማርች 2026 መጨረሻ በኢራንና በአሜሪካ ከእስራኤል ጋር መካከል ያለው ግጭት ወደ ሙሉ ጦርነት ተለውጧል። ይህ ያለንበት ደረጃ የተመጣጠነው ከ10 ዓመታት ፉክክር በኋላ ሲሆን ከቅርብ ወራት ውጥረት መጨመርና በተለይም የካቲት 28 2026 በአሜሪካና እስራኤል በኢራን ላይ በጀመሩት ወታደራዊ ዘመቻ ነው። የጦርነቱ ዋና ዋና ክንውኖቹ ዳራና ሊከሰቱ የሚችሉ ውጤቶችን በዝርዝር እንመለከታለን። ስለሻበበ ነኝ፣ አብራችሁ ቆዩ። የግጭቱ መነሻ የረዥም ጊዜ ፉክክር። የአሁኑ ጦርነት የአሜሪካና የኢራን ከ70 ዓመት በላይ የፈጀ ውስብስብ ግንኙነት ፍሰት ነው። የታሪኩ መነሻ ዘመናዊ ግጭት የተጀመረው በ1953 ሲሆን የአሜሪካ ስለላ ድርጅት የኢራንን ዲሞክራሲያዊ መንግስት በመጣል የንጉሳዊ አገዛዝ እንዲመለስ ስለረዳ ነው። ግንኙነቱ ሙሉ በሙሉ የተበላሸው በ1979 እስላማዊ አብዮት በኋላ ሲሆን በተለይም በቴህራን የአሜሪካ ኤምባሲ በተያዘና 52 የአሜሪካውያን ታጋቾች በተያዙበት ወቅት ነበር። ከዚያን ጊዜ ጀምሮ ከፍተኛ ውጥረት ነበር። ይህም የአሜሪካ ማዕቀብ የኢራንን የኒውክሌር መርሃ ግብርና እንደ 2020 የጄኔራል ቃሲም ሱሌይማኒ ግድያ ያሉ ወታደራዊ ግጭቶችን ያካትታል። የቅርብ ጊዜ እንቅስቃሴዎች እንደ አውሮፓውያን አቆጣጠር በ2025 ከአጭር ጊዜ ውይይት በኋላ እስራኤል እና አሜሪካ የኢራንን የኒውክሌር ተቋማት ላይ ጥቃት ሰንዝረዋል። እኩለ ሌሊት መዶሻ ኦፕሬሽን እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ ለድርድር የተደረገ ሙከራ ከከሸፈ በኋላ አሜሪካ በቀጠናው ወታደራዊ ኃይሏን አጠናክራ በመቀጠል የካቲት 28 2026 ላይ ኤፒክ ፉሪ የተሰኘ ሰፊ ወታደራዊ ዘመቻ ጀመረች። የጦርነቱ የመጀመሪያ ሳምንት ዋና ዋና ክንውኖችን እንዲሁ ማየት ይቻላል። የጦርነቱ መጀመሪያ ሳምንት በአሜሪካና በእስራኤል የተጀመረ ከፍተኛ የአየር ዘመቻ ነበረ። የመጀመሪያው ጥቃት ጦርነቱ የተጀመረው ኢኤአ የካቲት 28 ቀን 2026 ሲሆን የእስራኤል ሚሳኤሎች በቴህራን የመንግስት ግቢ ላይ በመውደቅ የኢራንን መሪ አያቶላ አሊ ኻሜኒና ሌሎች ከፍተኛ ወታደራዊና የስለላ ባለስልጣናትን ገደሉ። የአሜሪካ ጥቃቶች በኢራን ባለስልጣናት ላይ ብቻ ሳይሆን በወታደራዊ መሰረት ልማት ላይ ያነጣጠሩ ነበሩ። የኢራን የኒውክሌር ተቋማት እንደ ናታንዝ ኢላማ ሆነዋል፣ ምንም እንኳ በመጀመሪያዎቹ ሰዓታት ላይ ባይነኩም። ግጭቱ ከፍተኛ ጉዳት አስከትሏል። በኢራን በቀይ ጨረቃ መረጃ መሰረት ቢያንስ 787 ሰዎች ሲሞቱ ከነዚህ ውስጥ በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ ጥቃት 165 ተማሪዎች በግፍ ተጨፍጭፈዋል። በአሜሪካ በኩል በኢራን የበቀል እርምጃ 6 ወታደሮች ሲሞቱ 18 ቆስለዋል። የአሜሪካ የጦርነት ግቦች በፕሬዝዳንት ትራምፕ እና የባለስልጣን የተለያዩን አንዳንዴም እርስ በርስ የሚጋጩ ሆነው ቀርበዋል። የተገለጹት ግቦች ኢራን ኒውክሌር መሳሪያ እንዳትፈጥር ለመከላከል፣ የኢራንን ባለስልጣናትና ወታደራዊ አቅም ሚሳኤሎችን፣ የባህር ኃይል ማዳከም፣ የኢራን ህዝብ አመፅ እንዲነሳ ማበረታታት፣ መንግስቱን መቆጣጠር። በኋላ ላይ ትራምፕ በኢራን ቀጣይ መሪ ምርጫ ላይ ተጽዕኖ እንደሚያሳድሩና ቅድመ ሁኔታ የሌለው እጅ መስጠት እንደሚፈልጉ ተናግረዋል። የአሜሪካ መንግስት ውስጥ አለመግባባት፣ ይህ ግራ መጋባት በመንግስት ውስጥም ይታያል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ጥቃቱ የተጀመረው የእስራኤልን ጥቃት ለመቅደምና አሜሪካውያንን ለመጠበቅ ነው ሲሉ፣ ትራምፕ ግን ኢራንን ትመታናለች ብለው ስላሰቡ ነው ብለዋል። ይህ የተዛባ አመራር አውሮፓውያን አገሮችን ጭምር ግራ አጋብቷልና የራሳቸውን ርቀት እንዲጠብቁ አድርጓቸዋል። ዓለም አቀፍ ምላሽ እና ተጽዕኖ ምንድን ነው? ጦርነቱ ፈጣንና እጅግ ውስብስብ ዓለም አቀፍ ምላሽ አስከትሏል። አንደኛ፣ አውሮፓ። እንግሊዝ አሜሪካ ወታደራዊ ቤቶቿን እንዳትጠቀም ብትፈቅድም አብዛኞቹ አውሮፓውያን መንግስት እንደ ፈረንሳይ፣ ጀርመን ግጭቱን አውግዘዋል እና ወደ ዲፕሎማሲ እንዲመለሱ በብርቱ ጠይቀዋል። ቻይና ቤጂንግ ጥቃቱን አውግዛለች። የተባበሩት መንግስታት ቻርተርን መጣስ ነው በማለት ነገር ግን ከሁለቱም ወገን ጋር ያላትን ጥቅም ለማስጠበቅ ስትል ኢራን ትልቅ የነዳጅ ምንጭ ስትሆን ከአረብ ሀገራት ጋር ግንኙነት ማስጠበቅ አለባት ብላ ስለምታስብ ቀጥተኛ ተሳትፎ ለማድረግ አልፈለገችም።
ክልላዊ ተጽዕኖ ኢራን በአሜሪካና በእስራኤል ላይ ብቻ ሳይሆን በባህረ ሰላጤው አጋሮቻቸው ላይም ጥቃት ሰንዝራለች። ይህም እንደ ሳውዲ አረቢያ ያሉ ሀገራት ወደ ጦርነቱ እንዲገቡ ሊያደርጉ ይችላል። በተጨማሪም ኢራን ስትሬት ኦፍ ሆርሙዝ የተባለውን የነዳጅ መተላለፊያ ማስፈራራቷ የዓለም ነዳጅ ዋጋ እንዲጨምር አድርጓል። ጥርቅም አደጋም ዘግተዋለች። የኢራን የወደፊት ሁኔታ ምን ሊሆን ይችላል ብለን ማየት እንችላለን። የኢራን መሪ በመገደሉና በመንግስት ከፍተኛ ጫና ውስጥ ባለበት ወቅት ባለሙያዎቹ ለኢራን የወደፊት ሁኔታ 4 ዋና ዋና መደምደሚያዎችን ጠቁመዋል። አንደኛ፣ ፈጣን ሽግግር። የኢራን መንግስት ይወድቃል። የስደተኛው ልዑል ረዛ ፓህላቪ ጊዜያዊ መንግስት ይመሰረታል። አዲሱ መንግስት የኒውክሌር ግቡን ለአሜሪካ ያስረክባል። ሁለተኛ፣ የቬኔዙዌላ ሞዴል። ከፍተኛ አመራሩ ይለወጣል፣ ነገር ግን ስርዓቱ ይቀጥላል። አዲስ ይበልጥ ተግባራዊ አመራሩ ከሐሰን ሩሃኒ ጋር የሚመሳሰል ከአሜሪካ ጋር ስምምነት ላይ ይደርሳል። የኒውክሌር መርሃ ግብሩን በመተው ለነዳጅ ኢንቨስትመንት ማግኘትን ይመርጣል። ሶስተኛ፣ የኢራን ስርዓት ጠንካራ አመራር ከአሜኒ ጋር የሚመሳሰል ይመረጣል። ጥቃቶቹን ይቋቋማል፣ ነገር ግን የተረፈው አመራር ኒውክሌር ቦምብ መስራት ብቸኛው መፍትሄ ነው ብሎ ሊያምን ይችላል። ወደ ሰሜን ኮሪያ መንገድ ሊያመራ ይችላል። የእርስ በርስ ጦርነትና ሁከት። መንግስት ቢወድቅ አገሪቱ በተለያዩ ቡድኖች መካከል መደረግ የስልጣን ሽኩቻ ልትወርድ ትችላለች። ንጉሳዊ አራማጆች፣ የተለያዩ ተቃዋሚ ቡድኖች እና የኩርድ ወይም ባሎች ብሔርተኞች። ይህ ደግሞ ሀገሪቱና ቀጠናውን ወደ ሁከት ሊያመራ ይችላል ሲሉ ባለሙያዎቹ ይተነትናሉ። ቀጣይ ስጋቶችና ተግዳሮቶች ምንድን ናቸው? ከአሁን ወታደራዊ እርምጃዎች ባሻገር በርካታ የረዥም ጊዜ ስጋቶች አሉ። የኒውክሌር ቁሳቁስ ደህንነት። ኢራን 440 ኪሎ ግራም 60% የበለጸገ ዩራኒየም ያላት ታላቅ ሀገር ነች። መንግስት ቢወድቅ ይህ ቁሳቁስ በአሸባሪዎች ወይም ለሽያጭ ሊውል ይችላል። የአሜሪካ ተሳትፎ እስካሁን ድረስ በአየርና በባህር ጥቃት ብቻ የተወሰነ ቢሆንም ትራምፕ የምድር ወታደሮችን መላክ አይችሉም ብለው አያስቀሩም። ይህ ግን ከ2003 የኢራቅ ወረራ የበለጠ ከባድና ውድ እንደሚሆን ባለሙያዎች ያስጠነቅቃሉ። ኢራን ከኢራቅ የበለጠች ሀያል ሀገር፣ ወታደሮቿም ከ500,000 እስከ 800,000 እጅግ የሰለጠኑ ናቸውና እጅግ ውድ ዋጋ ሊያስከፍላቸው ይችላል። ኢራን ብዙ ረጅም ታሪክ አላት አገር ስለሆነች ይህንን ነገር አሜሪካውያንና እስራኤላውያን ሊወጡት አይችሉም። ከፍተኛ ዝቅታ መቀመቅ ውስጥ እንደሚገቡ ባለሙያዎች ያመለክታሉ። የፖለቲካ ውጤቶች። ጦርነቱ ሲራዘምና አሜሪካውያን ሲሞቱ በአሜሪካ ውስጥ ያለው የህዝብ ድጋፍ ሊቀንስ ይችላል። ይህም በኖቬምበር 2026 የሚካሄደው አጋማሽ ዘመን ምርጫ ተጽዕኖ ሊፈጥር ይችላል። ወደ ጦርነቱ ውስብስብነቱ እጅግ በጣም የከፋና ሶስተኛውን የዓለም ጦርነት ሊያስነሳ ይችላል ሲሉ ፖለቲከኞች ይህንን ይናገራሉ። የራሽያ እጅ ከኋላ ከኢራናውያን መካከል አለ ይላሉ። ቻይናም ቢሆን አርፋ አትቀመጥም ይላሉ። ኢራን በባህላዊ ጦር የአሸናፊነት ማሸነፍ አትችልም። ነገር ግን እንደ አሜሪካና እስራኤል ያሉ ሀያል ጠላቶች ለመቋቋም ያዘጋጀችው እጅግ ስትራቴጂያዊ ማሸነፊያውን መትረፍ ነው ይላሉ። የኢራን ድል አመልካች የሚሆነው የአሜሪካን ባንዲራ በቴህራን ላይ ማውለብለብ ሳይሆን የአሜሪካን የማጥቃት ዘመቻ ተሸንፎ እንዲቋረጥ ማድረግ ነው። ኢራን በወታደራዊ ቴክኖሎጂ እጅግ የላቀውን አሜሪካ መሬት ላይ ማሸነፍ እንደማትችል በሚገባ ታውቃለች። ነገር ግን ለዚህ ስትራቴጂያዊ 3 ዋና ምሰሶች ላይ የተመሰረተ ነው። አንደኛ፣ የጦርነት ኢኮኖሚ። ኢራን በርካሽ ድሮኖችና ሚሳኤሎች በመጠቀም የአሜሪካን እጅግ ውድ የሆኑ የመከላከያ ስርዓቶችን ኢንተርሴፕተሮችን እንዲጠቀም በማስገደድ የጠላትን ኢኮኖሚ ማዳከም ነው። ስለዚህም ፕሮፌሰሩ እንዳለው አሜሪካ ከታላቋ ግሬት ብሪቴን ኢምፓየር እንደተቀበለች ሁሉ የአሜሪካን ኢምፓየር ቁልቁል ወደ ጉዞ ታስገባዋለች ብለው ይተነትናሉ። ሁለተኛ፣ የኃይል መሳሪያ። በሆርሙዝ የባህር ወሽመጥ በኩል ያለው የነዳጅ ፍሰት በማስተጓጎል የዓለምን የነዳጅ ዋጋ ከፍ ማድረግና የአሜሪካ ላይ የኢኮኖሚ ጫና መፍጠር ነው።
ይህ በጣም ትልቅ መሳሪያ ነው። የፖለቲካ ማድረግ ጦርነቱ ውስጥ ከሚቻለው ድረስ በማራዘም በአሜሪካ ውስጥ ያለውን የህዝብ ተቃውሞ ማየትና መጪው አጋማሽ ምርጫ ላይ ተጽዕኖ መፍጠርም ነው። አሜሪካ ላይ ያሉ ተግዳሮቶች የኢራን ተስፋ። ኢራን እነዚህ ስልቶችን ተግባራዊ በማድረግ የምትሰለካላቸው በርካታ ነገሮች አሉ። የአሜሪካ ህዝብ ተቃውሞ። የሲኤንኤ የህዝብ አስተያየት እንደሚያሳየው 60% የሚሆነው የአሜሪካውያን በኢራን ላይ የሚደረገው ወታደራዊ እርምጃ አይደግፉትም። ይህ ቁጥር ጦርነቱ ሲራዘምና አሜሪካውያን ጉዳት ሲደርስባቸውም እጅግ ከፍ ሊል ይችላል። የአመራር ትርምስ። የአሜሪካ መንግስት ስለ ጦርነቱ ግቦች እርስ በርሱ የሚጋጭ መልእክት ያስተላልፋል። ይህ ደግሞ የስትራቴጂ ጦት ያሳያል እና ግራ መጋባት ይፈጥራል። የሎጂስቲክ ችግር። የአሜሪካ ባለስልጣናት እንኳን ዘመቻው ለረጅም ጊዜ ለማስቀጠል የሚያስችል የጦር መሳሪያ ክምችት እንደሌለ ይገነዘባሉ። አሜሪካ በ1991 እና በ2000 በኢራቅ ላይ ካደረገቻቸው ዘመቻዎች ያነሰ ወታደራዊ ኃይል በአካባቢው አስፍራለች። የውጭ አጋሮች ቅሬታ። እንደ ኤሚሬትስ ካሉ የባህረ ሰላጤው ሀገሮች በዚህ ጦርነት ሳቢያ ኢራን ኢላማ አድርጋቸዋለች። እነዚህ ሀገራት ጦርነቱ እንደሚቆም አሜሪካ ላይ ጫና ሊፈጥሩ ይችላሉ። የኢራን ውስጣዊ ጥንካሬ ለመትረፍ የተፈጠረ ስርዓት። ከላይ የተጠቀሱት የአሜሪካ ተግዳሮቶች ብቻ ሳይሆን ኢራን ስርዓቱ የራሱ ከውጭ ጥቃት ለመትረፍ የሚያስችል መልኩ የተገነባ ነው። የተበታተነ የስልጣን መዋቅር። የአሜሪካ የስለላ ሪፖርት እንደሚያመለክተው ከፍተኛ መሪዎች ቢገደሉም እንኳ ስርዓቱ በተዘጋጀ የስልጣን ሽግግር መሰረት መስራቱን ሊቀጥል ይችላል። የአካባቢው አዛዥ ራስ ገዝ አስተዳደርም አላቸው። የኢራን ወታደራዊ ዶክትሪን በተለይም የኢስላሚክ ሪቮሉሽን ጋርድ ኮርፕስ IRGS ከፍተኛ ጥቃት በሚደርስበት ጊዜ እንኳ ተዋጊ ኃይሎች መዋጋታቸውን እንዲቀጥሉ በማድረግ ያልተማከለ መዋቅር ይዟል። ይህ የአየር ጥቃቱ አመራረብ ቢያጠፋ የኢራን ምላሽ እንዲቀጥል አድርጓል። የታሪክ ማስረጃ። የኢራን እስላማዊ ሪፐብሊክ ለ10 ዓመታት ጦርነት፣ ማዕቀብና የሀገር ውስጥ ተቃውሞችን ተቋቁማ ይህ ስርዓት ጠንካራና የመትረፍ ችሎታ ያለው መሆኑ አረጋግጧል። ሊሆኑ የሚችሉት መደምደሚያዎች ባለሙያዎች እንደሚጠቁሙት ከሆነ የአሁኑ ጦርነት በሚከተሉት መንገዶች ሊጠናቀቅ ይችላል። አንደኛ፣ የኢራን የመትረፍ ዕድል። በጣም ሊሆን የሚችል ውጤት ኢራን ጥቃቱን ተቋቁማ ስርዓቱን ጠብቃ መቀጠሉ ነው። ይህ ራሱ በኢራን አመራሮች ዘንድ እንደ ትልቅ ድል ይቆጠራል። የስርዓት መቀጠል ከአቅም መጉደል ጋር። ሌላው አማራጭ የኢራን ኒውክሌርና ሚሳይል አቅም በእጅጉ መጎዳት ሲሆን፣ ነገር ግን ስርዓቱ በሆነ መልኩ መቀጠል ነው። ይህ ደግሞ የኢራን በቀል ኒውክሌር ቦምብ ለመስራት እንድትጣደፍ ሊያደርጋት ይችላል። ማጠቃለያ፣ ኢራን አሜሪካን በጦር ሜዳ ማሸነፍ እንኳ ባትችል ጦርነቱን ማድከምና በማራዘም ረገድ ስትራቴጂያዊ ሊሳካ ይችላል። አሜሪካ ሀያልነቷን ትታ ኢምፔሪያልነቱ ፈራርሳ ሀያልነቷን ለሌሎች ለቻይናና ለአሜሪካ የምታስረክብበት ጊዜ ቅርብ እንደሚሆን ይገመታል። የአሜሪካ ሕዝብ ተቃውሞ፣ የአመራር ትርምስና የውጭ ሀገሮች ቅሬታ ሁሉም ለኢራን ምቹ ሁኔታዎች ናቸው። የጦርነቱ መጨረሻ ውጤት የሚወስነው ከላይ በተጠቀሱ ነገሮች መካከል የትኛው አሸናፊ እንደሚሆን ነው።